በስተ መጨረሻም ቢንያም እናቱን ጎትቶ ጎዳና ላይ ጣላት፣ ሀገር ጉድ እስከሚል ድረስ። ከዚህ በኋላ እዚህ ቤት ውስጥ ባይሽ ውርድ ከራሴ ብሎ እንግዲህ ፌስታሏን አስይዞ ከቤት አስወጣት ማለት ነው። ሌላኛው ማሚ አሁን ላይ ያለችበት ሁኔታ በጣም አሳሳቢ ነው። አሁን ከጎና ያለችው እድል ብቻ ናት። ቢንያም ሊቀርባት አልቻለም በፍጹም። እናትየዋን ያሳደገችውን እሷ ያደረገችው ነገር የለም። ግን ደግሞ አንዳንዴ ለሱም ዱብዳ ነው የሆነበት። አምኖ መቀበል ይከብዳል። ወይዘሮ ሮማን እንግዲህ እናቴ ነች ብሎ ለመቀበል በፍጹም ውስጡን ማሳመን አቅቶታል። ምክንያቱም ጨካኝ ሴት ናት። እሷ እህቷ ላይ ራሱ እርምጃ ከመውሰድ ወደ ኋላ የማትል ሴት ናት። ስለዚህ ቢኒ ይሄ ሁሉ ነገር ያውቃል። እህቷ ላይ ምን እያሴረች እንዳለ፣ ምን አይነት ተንኮል እንደምትሸርብ ሁሉንም ነገር ያውቃል። እና ማሚ ትላንትና እንግዲህ ልጄን አሳይኝ፣ ልጄን ማየት ፈልጋለሁ፣ ልጄን የነጠቅሽኝ አንቺ ነሽ፣ ልጄን ብሌንን የት ነው ያደረግሻት? ሞታለች አልሽ፣ ቀብሬያት መጣኋልሽ። ይሄ ሁሉ ሲደረግ እኔ የማውቀው ጉዳይ የለም። እንዴት ነው ነገሩ? አሁን ልጄን አሳይኝ እባክሽ። እህቴ ተረጋጊ፣ ይቅርታ አድርጊልኝ የኔ ወርቅ፣ የኔ ደርባባ፣ የኔ ቆንጆ እህት እያለች አንጀቷን ብጠባውም አሁን ላይ ማሚ ያመረረች ትመስላለች። ምክንያቱም ደግሞ መከዳትና መዋሸት እውነት በጣም ነው የሚከብደውና ልብ ይሰብራል። ማሚ ክህደትም ውሸትም ብቻ ብዙ ነገር ተበዳይ ናት። በጣም በብዙ ነገር ተበዳይ ናት ማሚ ማለት ነው። ስለዚህ እንግዲህ ወይዘሮ ሮማን አንጅቷን ለመብላት ያ ሁሉ ሲደረግ ቢንያም በር ስር ቆሞ እያዳመጠ ነበረ። አንቺ ጨካኝ ነሽ፣ በእውነት በጣም ጨካኝ ነሽ። ልጄን አሳየኝ፣ ልጄን ብሌንን አምጪልኝ እያለች እንግዲህ ኬት ነው የማመጣው? እኔ እሞታለች እኮ። ኧረ ተይ እባክሽን ተይ እህቴ፣ ወደ ራስሽ ተመለሽ እንጂ የሞተችዋን እኮ ቀብሯን አሳየኛ። ሞታለች አልሽኝ፣ እሺ ብዬ ተቀበልኩ። አሁን ግን በፍጹም አሳማኝ ያልሆነ ነገር እያየውብሽ ነው። ምክንያቱም የገዛ ልጅሽን ደብቀሽ አምጥተሽ ልጅሽ ከማደጎ ቤት ነው ያመጣሁት ብለሽ ልጅሽን አሳድጊልኝ ብትኝ አላሳድግልሽም። ለምን እንደዚህ ታደርጊያለሽ? እኔ እኮ መቼም ውርሱን የሚወርስ ሰው የለም ብዬ ውርሱን እንዲወርስ ብዬ ነው ያመጣሁት። ታይ እንጂ እህቴ አለች እኮ ጭራሽ። በጣም ያሳፍራል። በጣም ብቻ ከባድ ነው ራስ ወዳድነት። ወይዘሮ ሮማን እንግዲህ እንዳያችኋት ነች ማለት ነው። እማሚ ግን ምስኪንና የዋ ደርባባ ናት፣ ተበዳይ ናት። ባሏ የት እንዳለ አታውቀውም። ባሏንም ከሀገር ያወጣችው እቹ ሮማን ናት ብሏል ራሱ ቢንያም ማለት ነው። አሁን ሜላትም እንግዲህ ቤተሰቦቼ የት ናቸው? ማናቸው? ምንድናቸው? እያለች ነው። እድልን በነካ እጅሽ ፈልጊልኝ የኔንም ቤተሰቦች እያለቻት ነበር ትላንትና ማለት ነውና እንግዲህ እድል አሁን ህይወቷ ያለበት ሁኔታ በጣም በጣም አሳሳቢ ነው። ቢንያም ሊጠብቃት አይችልም። ለራሱ ሲሆን ጸጸት ውስጥ ነው ያለው። ግን ደግሞ በተቻለው አቅም ይረዳታል ብዬ አስባለሁ። ሮማን የሆነ ነገር ከማድረጓ በፊት ቢንያም እድልን ወይ ከዛ ቤት እንድትወጣ ማድረግ አለበት። በቃ እድል መውጣት አለባት ለተወሰነ ጊዜ ማለት ነው። ሮማን አትቻልም በፍጹም ማለት ነው። ምክንያቱም ጉዷ አደባባይ ወጣባት። እሷማ ልትዘርፍ ነበረ፣ በቃ ልትዘርፍ የሴትዮዋን ንብረት በሙሉ በልጇ ስም አድርጋ። ኧረ ብቻ ይከብዳል በእውነት ለመፍረድ ራሱ ከባድ ነው። እንግዲህ ወይዘሮ ሮማን የምታደርጋቸው ነገሮች ሁሉ ተንኮል የተሞላባቸው ናቸው። በገዛ በእናቷ ልጅ ላይ ይሄን የእናቷ ልጅ አትመስለኝም፣ የአባት ልጅ ነው መሰለኝ። ዞሮ ግን ታዲያ በጣም አሳዝናኛለች፣ እውነቱን ስነግራችሁ ማለት ነው። ሮማን ማናት? ማሚ አንደኛ አሁን ማሚ እውነታው ላይ ትደርሳለች። እውነታው ላይ ስላችሁ ጥርጣሬም በብዙ ነገር እድል ብሌንን እንደምትመስል ደጋጋሚ ተናግራለች አይደለ? አሁን ደግሞ እድል ጋር ያለው አብልና ማሚ ጋር ያለው አብል አንድ አይነት ነው። ስለዚህ ያ አብል በአጋጣሚ እድል አንገቷ ላይ አድርጋ እንኳን ብታየው ይሄ አብል እኮ የኔ ነው፣ ከየት ነው ያመጣሽው ልትላት ትችላለች። እንዴ አረ የኔ ነው፣ ያሳደጉኝ አባት ናቸው፣ ባለፈ ነው ውሰጂ ብለው እየሰጡኝ ብላ ልትላት ትችላለች።
ማሚም እንግዲህ የራሷን ሄዳ ስታየው ተመሳሳይ ሊሆንባቸው ይችላል ይሄ ጉዳይ። ስለዚህ ማሚ እንደውም ሌላ ጥርጣሬ ውስጥ ትገባለች። እች ልጅ ማናት? ምንድናት? ቤተሰቦችሽን አስተዋውቂኝ፣ እናትሽን አስተዋውቂኝ ልትላት ሁሉ ትችላለች ማለት ነው ማሚ። ከዛ በኋላ ነው ጉዱ የሚፈላው። አስባችሁታል? እንግዲህ ብቻ ከባድ ነው፣ እውነት ለመናገር ከባድ ነው። ከዚህ በኋላም ደግሞ እንግዲህ የእድል ስቃይ ይቀጥላል ማለት ነው። ማሚም ደግሞ ትምህርትሽን ተማሪ ብያለው፣ ተማሪ፣ ቃሌን ማጠፍ አልፈልግም፣ ቃሏን በላች አታስቢኝ። ስለዚህ ትምህርትሽን ተማሪ፣ የተሰራውን ቀርበው ማብለት ይችላሉ፣ ካልበሉም የራሳቸው ጉዳይ፣ ለማንም አልጨነቅም ከዚህ በኋላ በአስመሳዮች ተከብቤ ነው ያለሁት እያለች እንግዲህ ማሚ። ከዛም ወይዘሮ ሮማን ለማሚ ቡና ልታፈላ ረከቦቱንም ምንሆንም አመጣች። ከፊቴ ዞር በይልኝ ከቻልሽ፣ ዓይንሽን ማየት አልፈልግም። አሰሚም እንዴ? ሰው ሲጠላሽ አታውቂም? እህቴ ምን መሄጃ አለኝ? መጠለያዬ እኮ አንቺ ነሽ። ያለ አንቺ ማናለኝ? የት ይሄዳለሁ አደል? ይሄን ማሽንገላ ትችይበታለሽ። እህቴ ጠላሽኝ? አረ በጣም ወድሻለሁ። ለምን ጠላሻለሁ? ምን አደረግሽና? ልጄን ነጠቅሽኝ፣ ልጄን ወሰድሽብኝ። ልጄ አትበይ። የትኛውን ልጅ? ብሌንንም ቢንዬንም። ቢንዬ ልጄ ወንድሜ ያልኩትን ነጠቅሽኝ። በቃ አበቃ ሁሉም ነገር አይደለ? ስለዚህ ወይዘሮ ሮማን እባክሽ ከህይወታችን ውስጥ ውጪ። ዓይንሽን ማየት አልፈልግም። እህቴ የት ሄዳለሁ? ምን መሄጃ አለኝ? ላንቺው ምን እዚሁ ጥሩ ነኝ፣ ዓይንሽ ስትር ብቀመጥ እያለች እንግዲህ ከዛ በኋላ ማሚ አሁን ልትነቃ ይገባል። ሮማንን በአይነ ቁራኛ መከታተል አለባት እንጂ እሷ ለእሷ ራሱ የማትመለስ ሴት ናት፣ እውነት ለመናገር ማለት ነው። ለእህቷ እንኳን የማትመለስ ናት። ታዲያ ቢኒያም እችን ሴትዮ እናቱ ሆናለች። እንዴትስ ነው ከዛ ቤት የሚያስወጣት? እውነት ለመናገር ግራ ያጋባል፣ ይከብዳል። እናት ነቻ እንግዲህ ወልዳ ብትጥልም አላቅም፣ ለመፍረድም ይከብዳል። እኔ እንጃ ምን እንደምል ራሱ የምር። ለምን ግን ወልዶ መጣል አይከብድም? ማለትም ይከብዳል እኮ አይደል? ሰው ተቸግሮ ነው፣ በእርግጥም ቸግሮት ነው። ያው መንገድ ላይ ከሚጥሉ እንደዚህ ለማደጎ መስጠቱም የተሻለ ነው ብዬ አስባለሁኝ። አለያም ደግሞ ብቻ ከባድ ነው በእውነቱ፣ የምር ከባድ ነው። ልጅ ወልዶ መጣል ከባድ ነው። ያ ነው እንግዲህ ወልዶ የጣለኝን ቤተሰብ ነው ብዬ አልቀበልም። ገባሽ? አንቺ ወለድሽኝ፣ ጣልሽኝ። እኔ 6 ዓመት ሲሞላኝ መርጠሽ አምጥጠሽ እዚህ ሰጠሽኝ። የዚችን የምስኪንን ልብ ተጫወትሽበት። ወይዘሮ ሮማን አሁንም አንቺን አክስቴ እንጂ እናቴ አልልሽም። ገባሽ? እውነታው ይሄ ነው። በቃ ደከመኝ። ሁሉም ነገር ይሰለቻል። ስለዚህ ከዚህ በኋላ ዓይንሽን ማየት እንኳ አልፈልግም እዚህ ቤት ውስጥ። አይምቲ ከሆነ እኔ ቤቱን ለቅቄላችሁ እሄዳለሁ። ተው ቢንዬ እባክህ እንደዛ አታድርግ፣ የት ልትሄድ ነው ምናምን እያለች እንግዲህ አንጀቱን ልጠባ ብትሞክርም እንዳትከተይኝ ብዬሻለሁ፣ አንድ ሴትዮ እዚህ መንገድ ላይ አዋርድሻለሁ፣ መኝኝ። ከዛም መንገድ ላይ ተንከባላ እንግዲህ ጩኸቷን ጀመረች። ከዛም እድል እገልሻለሁ፣ እሰራልሻለሁ፣ እውነቴን ነው የምልሽ፣ አልምርሽም፣ ህይወቴን እንዳመሰቃቀልሽው ህይወትሽን ሲኦል ነው የማደርግሽ፣ እቺ የምትናፍቅሽን እናትሽን እንዳታገኛት አድርጌ ነው አርቄ የምቀብርሽ እያለች እንግዲህ ሴራዋን ጀምራለች። ታዲያ ትላንትና ከሜላት ጋር እንግዲህ በረንዳ ላይ ወጥተው ለእድል ያመጣችውን ነገር ሲመካከሩበት እንግዲህ ቢኒያም ይሁን ማሚ ትሆን ደርሳባቸዋለች ማለት ነው። አፍጥጠዋል። ያ ነገር ደግሞ የሮማን እጅ ላይ አለ። እርግጠኛ ነኝ ቢኒያም ከሆነ እጇን ፈልቅቀውም ቢሆን ይቀበላታል። ከዛ ይሄ ነገር ለማን እንደመጣ ሮማን አሁን የጭካኔ ዘመቻዋን ትጀምራለች። እሱም በእድል ላይ ነው ጥቃት የምታደርሰው። እህቷ ላይ እንኳን እነዚህ አታደርግም ጨክና። እንግዲህ ከዚህ በኋላ ያሉት ነገሮች ከባድ ሊሆኑ ይችላሉ ማለት ነው። በጣም እኔ እንጃ ብቻ
ይከብዳል አይደለ? የሰው ልጅ በዚህን ደረጃ እንደዚህ ክፋት፣ ምቀኝነት፣ ተንኮል፣ አረ ይደብራል፣ በእውነቱ ይደብራል። እና እንግዲህ ከዚህ በኋላ የሚመጡት ነገሮች ደግሞ ያው ከበድ ሊሉም ይችላሉ። ግን እኔ እንጃ ብቻ እስቲ አብረን የምናየው ይሆናል። የእድል ጉዳይ እንግዲህ አሳሳቢ ነው። አልፈራሽም፣ የፈለግሽውን ነገር አምጪ። እምፈራሽ መስሎች ነበረ ወይዘሮ ሮማን። እውነት እኮ እውነት ናት፣ ተደብቃ አትቀርም። እውነት ተደብቃ ትቀራለች ብለሽ ነበር እንዴ? በጣም ተሳስተሻል። እውነት ወይዘሮ ሮማን አይገርምም? እውነት እንደዚህ ናት። ይኸውልሽ በቋጠሪያት እንኳን በጥሳ ትወጣለች እንጂ ተቋጥራ አትቀርም። አንቺ ግን ልጅሽን ያክል ደብቀሽ እችን ምስኪን ሴትዮ ስታጃጅ ይኖረሻል። ለምን ግን? አሳድጊልኝ ብትያት እኮ ታሳድግልሽ ነበር። እህትሽ ናት። ምን አገባሽ አንቺ? የዚህ ቤት ሰራተኛ እንጂ ስለ ቤቱ ምን አገባሽ? ስለ ማንስ ምን የሚመለከትሽ ነገር አለ? አንቺ ማንሽ? ምንድን ነች ስትላት እንግዲህ ያዙኝ ልቀቁኝ አለች ወይዘሮ ሮማን። አፍሽን ዝጊ። እውነቴን ነው እድል፣ አሁን እየተፈታተንሽኝ ነው። ከዚህ በኋላ የማደርግሽን ነገር አታቂም አለቻት። ከዛ በኋላ ወይዘሮ ሮማን አሁንም ትፎክራለሽ እንዴ? ለማንኛውም እውነቱ ስለወጣ ደስ ብሎኛል። ከዚህ በኋላ ደግሞ ይቀጥላል እንጂ ነገሩ። አየሽ ልጅሽ ሊያይሽ እንኳን እንደጠላሽ ወልዶ የሚጠል ቤተሰብ ምን አይነት ቤተሰብ ነው? ይከብዳል። እኔም በቢኒ ቦታ ብሆን እንደዚህ ነበረ የምለው። ምክንያቱም አንቺ መጥፎ ሴት ነሽ። በቃ በጣም መጥፎ ሴት ነሽ ከምነግርሽ በላይ ወይዘሮ ሮማን። ስለዚህ እሱም ደግሞ ማድረግ ያለበትን ያደርጋል ከዚህ በኋላ። አበቃ። አንቺ ግን ለእናትነት ብቁ አይደለሽም ስትላት እንግዲህ የእውነት በጣም ነበረ ያዘነችው ሮማን ማለት ነው። ምክንያቱም ስራዋን ታውቀዋለች። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው? አለሁ ደህና